الفلبينيات بس وايد يتشرطوا التليفون لازم ان احنا لازم يكون 24 ساعه عندنا تليفون، ممنوع انك تبندين عن الواي فاي. ما احنا من اثيوبيات، والله الاثيوبيات رقم واحد في الشغل. አረብ ጎበዝ አጨብጭብ፣ አረብ ጎበዝ አጨብጭብ። ይሄ ዝም ብሎ የሚታይ ወይም የሚሰማ ነገር አይደለም። የሀገሬ ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መይሙሸ ቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬ በአዲስ ቪዲዮ መጥቻለሁ። አብራችሁ ቆዩ። ለቻናሉ አዲስ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች ዛሬ ከመዳሚ ጋር ተፋጥጫለሁ። ልነግራችሁ ነው የመጣው። ወላሂ እየቀለድኩ አይደለም፣ ከምሬ ነው። በዚህ አጋጣሚ እንኳን ደስ ያላችሁ፣ እንኳን ደስ ያለን። እውነቴን ነው የምላችሁ። ዛሬ ከሚባለው በላይ በጣም ደስ ብሎኛል። ከየት እንደምጀምር አላቅም። እንግዲህ ሀገሬ ልጆች ቀደም ሲል ያሳዩዋችሁን ቪዲዮ ወይም ያስደመጥኳችሁን ቪዲዮ ማለት ነው ሙሉውን አወረድኩትና ከዛ ለመዳሜ በዋትሳፕ ላኩላት ማለት ነው። ከላኩላት በኋላ ምን እንደተፈጠረ ልነግራችሁ ነው። እንግዲህ ከራሷ ከመዳም አንደበትም ምን እያለች እንደሆነ ሰምታችኋል። አልሐምዱሊላ ወላሂ በጣም ነው ደስ ያለኝ። በነገራችን ላይ እዚህ ላይ ዳቦ ተቃጥሎብኝ ማለት ነው። ይሄ ቂጡ ነው እንግዲህ በቂጡ ቦርቡሬ ልበላ ነው። ለእነሱ ቁርስ እየሰራው ነበር እና ከዚያ ለራሴ ደግሞ የመጥበሻ ዳቦ ግን እንዴት እንደሚያምር እዩት። ዳቦ በጣም ያምራል ወላሂ። ግን ፎቅ እጄ ስለነበር ለእነሱ ቁርስ ስላደርስ ስመለስ የኔ የመጥበሻው ዳቦ ተቃጥሎ አገኘሁት። እኔ መቼም ታውቃላችሁ በሆዴ አልደራደርም። በአፍ ብታር በቂጥ ገልብጬ እበላለሁ ብዬ በቂጡ ገልብጬ እንደዚህ በሹካ እያነኮርኩ ማለት ነው። ውስጡን ቦርቡሬ በለውት። ከላይ ያለው ቀርቷል ማለት ነው የተቃጠለው። ከስር ደህና ነው እንደምታዩት። አረ ወደ ገደለው። አሁን ይሄን የመሰለ ወሬ አምጥቼ እንደው ስለ ዳቦ ሰውራ ግን አላፍርም። እንደ ሀገሬ ልጆች እንግዲህ ውድ ቤተሰቦች ቀደም ሲል አንዲት መዳም ምን እያለች እንደሆነ ሰምታችኋታል። እዩትላችሁ በላይ እንደዚህ ነው የተቃጠለብኝ ማለት ነው። ስለ ኢትዮጵያ ሰራተኞች መልካምነትና ነምበር ዋን ተብሎ ሲመሰከርልን ከዚህ ቤት የምትሰሪ እህቴ እንዲያው አላህ ረጅም እድሜ ይስጥሽ። አላህ በዘር በማንዝርሽ ሁሌም መልካም ነገር ይግጠምሽ። እንደዚህ አድርገሽ አንገቴን ቀና እንዳደረግሽ ሁሌ አንገቴን ሰበር የሚያደርግ ነገር ሲገኝ ልጆቹ አምላክ እሱ አምላክ እያደረጉ ጉስም እያደረጉ የነበረ የኢትዮጵያ ሰራተኞች እንደዚህ ናቸው እያሉ የነበረ ወላሂ ነው የምላችሁ። ይህን ቪዲዮ እንዳየው ቀጥ ብዬ ለመዳም ላኩላት ማለት ነው በዋትሳፕ። ከላኩላት በኋላ ማይታ ምላሽ ትሰጠኛለች ብል በጠብቅ ለ10 ደቂቃ ያክል ጥላታችሁን ለሚበል እልም አለችብኝ። አላስችላለኝ ማለት ነው። እኔ ሸቃሌ ትታችሁ ለዚህ ወሬ ብቻ ብዬ ያንን ሁሉ ደረጃ ወጣሁኝና ፎቅ ሄድኩ ማለት ነው። ፎቅ ከሄድኩ በኋላም ተጋድማ እሷ ፊልሟን ታይላችኋለች ማለት ነው። ወይን ቴሌፎን ይቻልኳል ሌሽ ፊሽ ያለችኝ አይዋ ፊሽ ያልኳት አናጠረች ትልሽ ሌሽ እንት ማፍተት ሌሽ ማሽፍት ያልኳት ምት አለችኝ። ጋብል አሻራ ደግጋች ስላት ማሸፍት ማምሰክ ቴሌፎን ያለችኝ። አምጭ ቴሌፎንችን አልኩና ብድግ አደረኩትና ያንን ሳምሱንግ ስልኳን ክፍት አደረኩና በፊት ስሜን በአረበኛ ሸቃላ ብላ ነበረ እንግዲህ ሴቭ አድርገው የነበረ። ከዚያም የሆነ ጊዜ ስልኬን አስተካክልልኝ ብላ ስትሰጠኝ የኔ ስልክ ቁጥር ሸቃላ ተብሎ ነው ሴቭ የተደረገና በጣም ተሰማኝና ሌሻናማ እንዲ ስም እንዲ ማታረፊ ስሚ ሌሽ እንዲ ሰጀልቲ ስሚ ሸቃላ ምናምን ስላት አዲ ሙሽኪላ ምናምን ፊ ሙሽኪላ ሌሽ ማፊ ሙሽኪላ አልኳት። ከዛ በኋላ ልጅቷ ተናገረችና ልጅቷ ኤዲት አድርጋ እንግዲህ በእንግሊዘኛ ማለት ነው መይሙና 2 ቁጥር ብላ ሴቭ አድርጋ ስሜን አገኘሁት። ከላይ ጎላ ብሎ ይታይ ነበረ። ከዛም ብድግ አደረኩኝና ቪዲዮን ከፈትኩላት። እንዳለ የምትገባበት ጠፋት ማለት ነው። የምታወራው ሁሉ ጠፋት። ሽፍቲ ናህን አልኳት ማለት ነው። ሽፍቲ በናት ማል ኢትዮጵያ ሽፍቲ ኬፍ መዳማቱ ሽጉል ወገት ቢሽካር በጣም ደስ ስላለኝ በጣም ስሜታዊ ስለሆንኩኝ እንግዲህ ስለ ቪዲዮ በጣም ይቅርታ ሀገሬ ልጆች፣ ምንም ማድረግ አይቻልም። እኔ እህታችሁ በሀገሬና በህዝብ ያልደራደርም። ወላሂ የሚያሳዝን ነገር ልከው የሚያሳዝን ነገር ሰምተው አንገቴን እንደሚሰብሩ ሁሉ አንገቴን ቀላ የሚያደርግ ነገር ስለ ህዝቤና ስለ ሀገሬ ስሰማ ደግሞ በቃ መሆኑ ነው ቅጡ የሚጠፋኝ ማለት ነው። እና እንት ኪላ ትምሰይ መድሩሹ ያኔ የአገርሽ ልጆች በጣም ነው የምታከብሪ፣ በጣም ነው የምትወጃችሁ፣ ታካብጅላችኋለሽ እንዴ ምናምን አለች ማለት ነው። ላትጉል ይቻለ ለሽ ማልጉልች ስላት ሙምክልኩም ነፍስሽ አለች ማለት ነው። የኢትዮጵያ ሰራተኛ የኢትዮጵያ ልጆች አትበይ። የኢትዮጵያ ሰራተኛ የኢትዮጵያ ልጆች እኮ ሁሉም አንድ አይነት አይደሉም አለችኝ። ሁላችንም አንድ አይነት ነን በስራ አልኳት ማለት ነው። በጣም ጀግኖች ነን ሲጀመር ስላት ላትጉል ይቻለች። ፊሊፒኖችም እኮ ሁሎችም እሷ እንደምትለው አይደሉም። እናማ ኢትዮጵያኖች ግን አንድ ናቸው ስላት
እና ኢትዮጵያኖች አንድ ከሆኑ አለች ማለት ነው። አንድ ከሆኑ ታዲያ የእህቴ ሰራተኞች ለምንድን ነው ተልተሎ የሚሄዱባት? ለምንድን ነው የማይሰሩት? እህትቻችን ልሳነ ጥውላ አልኳት። እኔ ደግሞ ማለት ነው እህትሽ ልሳነ ጥውላ ናት፣ በጣም ታጫዋለች፣ በጣም ታወራለች። በዚያ ምክንያት ነው ደግሞም እህትሽ እኮ የኢትዮጵያ ሰራተኞቹን ብቻ አይደለም የምትቀጥረው የሌላ ሀገር ዜጋ እየቀጠረች ይጠፉባት አይደለ? ሲጀምር ከሷ ቤት ከ1 ዓመት ከ6 ወር ከምናምን በላይ እኮ ሰራተኛ ሰርቶ አያውቅም። ስለዚህ የኢትዮጵያ ልጆች አትበይ፣ ችግሩ ከሰራተኞች ሳይሆን ችግሩ ከእሷ ነው ስርዓት ሳህ አለችና ከዚያ በኋላ በስ እክቲ ያኒ በስ ልሳን ሀገልባህ ወይ ጠይ ባለች ማለት ነው። ናህና ማይደህልና ዳክል በስ ናህና እንሹፍ ፎቅ አልኳት ማለት ነው። ናህና እንሹፍ ልሳን አልኳት ማለት ነው። እህቴ እኮ ላዋ ነው እንጂ ውስጧ እኮ በጣም ጥሩ ናት፣ ታዛይና ምናምን ስትል እኛ የእሷን የውስጧን አናይም፣ ባፎ የምትናገረውን ነገር ነው ምንሰማ። ከሰው ቤት ነው ያለ ነው። አሁንም ቅድም ስጮህብን እንሳቀቃለን። ስለዚህማ ሰራተኞቹ እየተዋት እየጎረዷት የሚሄዱትም እኮ ለዚህ ነው አልኩኝና ሁኔታችሁ ምላሴን ስጥት አደረግኩላችሁና ከዛ በኋላ በስራ አዎ አትታመም ጎበዞች ናቸው አለች። እሷ ደግሞ በስንቱ ሀራን አለች ማለት ነው። በስራ አዎ ጎበዞች ናቸው ግን ሀር ናችሁ፣ ግን ደግሞ የኢትዮጵያ ልጆች አትበይ፣ ሁላችሁም አንድ አይደላችሁም ብላ መልስ ሰጠችኝ። ብቻ በጥቅሉ ስለ ኢትዮጵያ ሰራተኞች ያልሆነ ነገር ሲያዩ በቲክቶክም በኢንስታግራምም በመድረሹ በስናፕቻትም ልጆቿም ሼር ያደርጉልኛል፣ እሷም ሼር ታደርግልኛለች። እና ዛሬ ቪዲዮ አሳይቼ ብታዩ ደረቴን ነፋ አድርጌ ቀብረር ብያወራው ብላችሁስ ምን ትላላችሁ? ምንም አትሉም። ወላሂ ላዚም ቀጥ ብዬ ለሷን የላኩላት ከፍታ ምላሽ ስትል ቀጥ ብዬ ሄድኩ ብላችሁ ታምናላችሁ? እና ሚስጥሩ ምንድን ነው ካላችሁኝ፣ ቀደም ሲል እንግዲህ አንዲት መዳም ስትናገር እንደሰማችኋት ስለ ፊሊፒን ሰራተኛና ስለ ኢትዮጵያ ሰራተኞች እያወራች የነበረችው የኢንዶኔዥያ ሰራተኛ ኖሙ በኢንዶኔዥያ አይ ደስታ እኮ እንዲሁ እናንተ ደስታ የማደርገው ነገር የለም። የሀገሬ ልጆች እኔ ታውቃላችሁ እንደዚህ አይደለም ቪዲዮ ስሰራ። ዛሬ ግን በጣም ደስ ስላለኝ በጣም ይቅርታ። እናማ የፊሊፒን ሰራተኞች አለች። ፊሊፒኖች እኮ በጣም ቀበጦች ናቸው ሲበዛ። ለደቂቃም ቢሆን እንኳን ኢንተርኔት እንዲጠፋ አይፈልጉም፣ ስራ አይሰሩም ማለት ነው። ማን ይች መዳም ማለት ነው። ከዚያ በተለኛ ከቤት ከሌለንማ ንከታ አድርጓትም ማለች። ስራ እየሰሩ ስልክ ስለሚጠቀሙ ዋይፋይ ስናጠፋባቸው እንኳን ለምንድን ነው ዋይፋይ የምታጠፊብን ብላ መታ ትገጥምሻለች። አልሰራ ስላለች ነው ዋይፋውን ያጠፋውብሽ፣ ስራ ሲንጨርሽና ከዚያ ዋይፋይ ይከፈትልሽ ስላት ለምንድን ነው ዋይፋይ የሚጠፋ እየሰሙ እያደመጥኩ ነው መስራት የምፈልገው ብላ መታገግም ትላለች። ምክንያቱም መክተባችን እንደዚህ ነው ያዘዘነ ላዝም 40 ሽርንሳ ግዴታ ኢንተርኔቱ ክፍት መሆን አለበትና ብቻ ስራቸው እነሱ በጣም ከባዶች ናቸው፣ ስራ አይሰሩም በደንብ ስራ አይችሉም በደንብ እያለች እንግዲህ ቀበጦች ናቸው ብላ በጥቅሉ እንግዲህ በ4 ነጥብ ድምድም አረገችና እንዲው ግን እውነት እናውራ ከተባለ ስለ ሰራተኛ አለች ማለት ነው። ስለ ሰራተኛ እናውራ ከተባለ የኢትዮጵያ ሰራተኞች ያሉበት ቤቱ ራሱ ጽዳቱ ይለያል ማለት ነው። ወላሂ ከምሬ ነው የምላችሁ። በስራ አንደኛ ናቸው ኢትዮጵያኖች ብላ እንግዲህ ወደ ስንት ሺህ ሰው ላይ በተሰበሰበበት በቲክቶክ ቀጥታ ስርጭት እንደዚህ አድርጋ የኛን ጀግንነት መሰከረችልን። ማንች መዳም ከሉሉ ቤት ገብታ ማለት ነው። በዚህ አጋጣሚ ሉሉዬ አንቺም የሀገርሽ ልጆችና ሀገርሽ ሲነካ ደስ የሚልሽ በጣም ምርጥ ቤተሽና በጣም ነው የምወድሽ። በዚህ አጋጣሚ እንግዲህ ሉሉ ነው የምታውቁት ታውቃታላችሁ። ከሉሉ ቤት በጣም ብዙ አረቦች ይገባሉ፣ ሰራተኛ ይመርጣሉ። ስለ ሰራተኛ ነው ብቻ ከዚያ ቤት የሚወራው ስለ ሰራተኛ ብቻና ብቻ ነው። ሲፈልጉ ደግሞ አንድ ኢትዮጵያዊ ስጋና ዶሮ ሰርቃ ወጣች ሁሉ ያሏሉ። እሱ ሁሉ ሪከርድ አለኝ አሰማችኋለሁ። ግን የዛሬውን ማለት ነው በደስታ እንደጀመርኩ በደስታ ነው መጨረስ የምፈልግ ሀገሬ ልጆችና እንደው በቃ ደስቴ ወደር የለውም። እንዴ ደስ እንዳለኝ አትጠይቁኝ እንዴ። ግን ማን ነው እንደኔ? ወላሂ ከምሬ ነው የምላችሁ። አገራችንና ህዝባችን በመልካም ነገር ሲጠራለት ግን ደስ የሚለው ሰው አለ እንደኔ? እኔ አለቅሳለሁ አንዳንዴ ከደስታ ብዛት የተነሳ የሀገሬን ባንዲራ የቢሮም ሆነ ወይም ደግሞ የኤምባሲ ሰድ ባንዲራዋን ገና በርቀት ሰዓት በቃ ማልቀስ አልፈልግም። ኧረ እንዲሁ አላህዬ እንዲሁ ሀገሬን ሰላም አድርግልኝ። ኧረ የሀገሬን ጥቅም እኮ አሁን ያወቅኳት እውነት ለመናገር እንዲሁ እስከ መቼ ከዚህ ድሃ ሀገር ወጥቼ እያልኩ የነበርኩት እንዲሁ ድሃ ሰው ሀገር ይፈለግ ያክል ቢሞላ። እናማ እምዬና ህዝቦቿ በመልካም ሲጠሩ እንደመስማት የሚያስደስት የለምና በዚህ አጋጣሚ ከዚህ መዳም ቤት እየሰራሽ መልካም ሁነሽ ጭዋ ሁነሽ መልካም ስነ ምግባርሽ መልካም ስራሽን አሳይተሻት ስለ ሀገራችን ጥሩነት ስለ ሀገሯ ዜጎች መልካምነት ስላስመሰከርሽ ከዚህ መዳም ቤት የሚሰሬቴ
እንደው ምስጋና ይድረስሽ። እንደው ባለሽበት ሁሉ አላህ ይጠብቅሽ። እንደው አላህ መጨረሻሽን ያብጅልሽ። እንደው እህት አለምዬ እንደው በሰላም ለሀገርሽ ያብቃሽ። እንደው ሁሌም እንደው በመልካም ነገር ተመንዲ። እንደው ምን ልበል በቃ አማውራው ሁሉ ጠፋብኝ እኮ የሀገሬ ልጆች። ቀደም ሲል እንዳልኳቸው ስለ ቪዲዮ ጥራት በጣም ይቅርታ ብያለሁ። ምክንያቱም ምንም ማድረግ አልችልም። ደስታ እኮ ነው የሀገሬ ልጆች ደስታ። እዴ መዳም ራሱ እኮ ብታያት ማለት ነው ወላሂ የኔ መዳም በነገራችን ላይ ትናደዳለች ብታይ ማለት ለምን ብትሉ ሀታ ጥፋት እንኳ አጥፍተን በሚዲያ አንዳንድ ነገር ያልሆነ ነገር ተደርጎ የኢትዮጵያ ሰራተኛ ግሩፕ ላይ ሸር ተደርጎላት ሽፍቲ ሀዲ ቢሽካራ ኢትዮጵያ ብላ ስታሳይ እንዴት እንደማደርጋት ማለት ነው። ጥፋቱን እንኳ እያዩ ጥፋተኛ ናት ብዬ አልቀበልላትም እና ሁሌም ትለኛለች ማለት ነው ለሀገርሽ ያለሽ ጥብቅና ስትለኝ እንዴ በእርግጥ ሁሉም ሰው በሀገሩ አይደራደርም ትላለች እሷ ራሱ ማለት ነው። ሳልነግራቸው እነሱ ማለት ነው በበቀደም ቀጠር ወይንም ኳታርና ዱባይ ኮራ ነበራቸውና እግር ኳስ ተጫውተው ዱባይ ተሸንፈው ብታዩ ቤቱ ሁሉ ተቀወጠ ማለት ነው። ራስ ሳይበሉ አደሩ ብላችሁ ታምናላችሁ? እንደው ወላሂ ላዝም እንደው ሀገር እኮ ከባድ እኮ ነው። የሀገሬ ልጆች አለቀሱ ሲሸነፉ ማለት ነው። ሰውየው አለቀሰ፣ እሱ አለቀሰች፣ ልጆቹ አለቀሱ እንዳለ በቃ ወዲያውኑ ማለት ነው ዝግትግት አደረጉና በየክፍላቸው ገቡ። እራት ሳይበሉ አደሩ ብላችሁ ታምናላችሁ? እና ምንም ድሃ ትሁን ምንም ትሁን በሀገር ቀልድ የለም የሀገሬ ልጆች። እና እንደው አላህዬ ሁሌም ሀገሬ እና ህዝቤ በመልካም ነገር እንዲጠራልኝ ምኞቴ ነው። እንደው ከመጥፎ ሰዎች ማጋጥማችሁ። እናማ በዚህ አጋጣሚ የሀገሬ ልጆች የሰጣችሁን የስራ ኃላፊነት በሚገባ ተወጡ። ሁሌም እንደምላችሁ አንድ ሰው መልካም ስራ ከሰራ በስደት ስንኖር እከሊት ወይም የከሊት ልጅ ሳይሆን የምትባለው ኢትዮጵያዊት ነው የምትባለው። መጥፎ ስራም ስንሰራ እንዲሁ ማለት ነው። ስለዚህ ሀገሬ ልጆች በተቻለን አቅም በስደት ስንኖር ሀገራችንና ህዝባችን የሚያሰድብ ነገር ከማድረግ እንቆጠብ ነው የምለው። በጣም ደስ ስላለኝ ሳላካፍላችሁማ አልመጣም። የእኛን መልካምነት የሚያውቁ ብዙ መዳሞች እንዳሉ እንግዲህ ይህች መዳም መስክራልናለች። ስለ ፊሊፒን ሰራተኞችን ምንነት እሷ ተናግራለች ማለት ነው። የተቦረቦሮ ቂጥ ዛሬ ይወድላችሁ ልጫ በልቼ ይሄን አስቀረሁት ማለት ነው። ማር ነበርና የኢትዮጵያ ማር በማር አደረኩኝና ውስጥም በሎት ከዛ ይሄን ተውኩት ማለት ነው። መሞት አለ እንዴ? ምክንያቱም ይሄ የተቃጨለ ስለሆነ ስወዳችሁ ላይክ አድርጉኝ፣ እሺ ሰብስክራይብ አድርጉ፣ ላይክ አድርጉኝ እና በጣም ደስ ብሎኛል። እስኪ እናንተም ደግሞ የሀገራችሁንና የህዝባችሁን ፍቅር ግለጹ በኮመንት። ሰላሙ ነው።